ኦሪት ዘዳግም አንድምታ ትርጓሜ ምዕራፍ 24 ተራ ቁጥር 1 ወለእመቦ ዘነሳ ብእሲተ ወነበረ ምስሌሃ ወእምዝ ለእመ ይረከበት ሞገሰ ባህቤሁ እስመ ረከበ ኀፍረተ ላዕሌሃ። ሚስት አግብቶ ከእርሷ ጋር ሊኖር የወደደ ሰው ቢኖር በእርሷ ላይ ኀፍረት የሆነ ነገር አግኝቶባት ከዚህ በኋላ እርሷም በእርሱ ዘንድ ባለሟልነትን፣ መወደድን፣ ክብርን የማታገኝ ብትሆን አለ። ይጽሐፍ ላቲ መጽሐፈ ሕዳጋትሃ ወይ መጠዋ ውስተ እዴሃ ወያውፅአ እምነቤቱ። የምትፈታበትን ነውር የሚገልጽ ደብዳቤ ጽፎ በእጇ ይስጣት። ከዚያም በኋላ ወደ ቤቱ እንዳይመልሳት ከቤቱም አስወጥቶ ይስደዳት አለ። ተራ ቁጥር 2 ወሆረት አውሰበት ካለ አብእሴ ወእምዝ ጸልአ ውእቱኒ ብእሲ ዳህራዊ ወጸሐፈ ላቲ መጽሐፈ ሕዳጋትሃ ወመጠዋ ውስተ እዴሃ ወአውፅአ እምነቤቱ። እሷም ከዚያ ከመጀመሪያው ባሏ ተለያይታ ከሄደች በኋላ ሌላ ሰው ብታገባ ከዚህም በኋላ ያም ያገባት ሰው ሁለተኛ ቢጠላት እርሱም እንደ መጀመሪያው የምትፈታበትን የነውር ደብዳቤ ጽፎ በእጇ ሰጥቶ ከቤቱ ቢያስወጣት አለ። ተራ ቁጥር 3 ወለእመኒ ሞተ ውእቱ ብእሲ ዳህራዊ ዘነሳሎቱ ትኩኖ ብእሲተ። ያም ሁለተኛ ያገባት ሰው ሁለተኛ ባሏ ሚስት ትሆነው ዘንድ በኋላ ያገባት ሰው እሱም ቢሞትባት አለ። ተራ ቁጥር 4 እይከውኖ ለዝግቱ ብእሲ ቀዳማዊ ዘአውፅአ ከመ ይግባ ላዕሌሃ ወይንሥአ ሎቱ ትኩኖ ብእሲተ እምድኅረ ርኵሰት። ከዚህ በኋላ ጠላሁሽ ብሎ ከፈታት በኋላ ሂዳ ሌላ ወንድ አግብታ ከጎሰቆለች በኋላ ሁለተኛ ሊያገባት ቢፈልግ ወደ እርሷ ይመለስ ዘንድ ከቶ ሚስት ልትሆነው አይገባም አለ። ይህንን ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 35 ላይ ያለ ዝሙት ሚስቱን የፈታ ሰው አመንዝራ ያደርጋታል፣ አመንዝራይቱንም ያገባ አመንዝራ ይሆናል ያለው ይህንን ነው። ይሄ ማለት የመጀመሪያውን ባሏን ፈታ ሁለተኛ ያገባችው ወንድ አመንዝራ ሆነ ማለት አይደለም። አመንዝራ የሚሆነው ያ መጀመሪያ አግብቶ የፈታት ሰው ሌላ ወንድ አግብታ ያም ያገባችው ሁለተኛው ሰው ቢፈታት ወይም ቢሞትባት ተመልሶ ሁለተኛ ሊያገባት አይችልም። አንድ ጊዜ አመንዝራ አድርጓታልና አመንዝራይቱን ተመልሶ ቢያገባት አመንዝራ ይሆናል ያለው የመጀመሪያውን ባሏን ነው። እስመ ርኩስ ውእቱ ዝንቱ ነገር በሃበ እግዚአብሔር አምላክከ ወኢታርኩስ ምድረ ዘይቤክሙ እግዚአብሔር አምላክክሙ ርስተ። ይሄ ነገር በፈጣሪያችሁ በእግዚአብሔር ዘንድ የሚያጸይፍ ነውና ፈጣሪያችሁ እግዚአብሔር ርስት አድርጎ የሰጣችሁን ምድራችሁን በእንደዚህ ያለ ግብር እንዳታረክሱ አለ። ተራ ቁጥር 5 ወለእመቦ ዘነሳ ብእሲተ ግብተ ኢይጻጸብአ ወአልቦ ምንተኒ ዘያቀውምዎ። ድንገት ሚስት አግቢ ያገባ ሰው ቢኖር እርሱ ወደ ሰልፍ እንዳይወጣ ዘመቻ ፈሪ ብለው ምንም ምን ግብር እንዳያስገብሩት አለ። ተራው ድሁን ውእቱ ቤቱ አተ አመተ ከመ ይትፈሳ ምስለ ብእሲቱ እንተ አውሰባ።
ሚስት ካገባት ከሚስቱ ጋር ደስ ይለው ዘንድ ቤቱ 1 ዓመት ከግብር ነፃ ይሁን አለ። ተራ ቁጥር 6 ወኢተእሂዘ ማሂረፀ ማሂረፀ ወኢመርሄ ማሂረፅ እስመ መብዕለ ነፍስ ውእቱ ወኢያሃዝዎ መጁንና ወፍጮውን መያዣ አድርገህ አትያዝ፣ የሰውነት መመገቢያ ነውና አይያዙበት አለ። ተራ ቁጥር 7 ወለእመ ዘተረክበ ብእሲ ዘሰረቀ ነፍሰ እምአሃዊሁ እምእደ ደቂቀ እስራኤል ወተአገሮ ወሴጦ ለይቅትልዎ ለውእቱ ሰራቂ ወታሴስሉ እኩየ እሙስቴትክሙ ከወንድሞቻችሁ ከእስራኤል ልጆች ሰውን አፍኖ የሰረቀ ቀምቶም የሸጠ ሰው ቢኖር ያን የሰረቀውን ሰው ግደሉት። እንዲህም እያደረጋችሁ ከእናንተ መካከል ክፎችን አርቁ አለ። ተራ ቁጥር 8 ወኡቅር ርእሰከ በእንተ ትምህርተ ለምጽ ተዓቀብ ጥቀ ከመ ትግበር ሎቱ ሕገ ዘይቤሉከ ካህናት ወሌዋውያን በከመ አዘዝኩከ ተዓቀብ ዘትገብር። ስለ ለምጽ ምልክት ለራስህ እወቅ። ሌዋውያንና ሊቃነ ካህናት ያስተማሩህን ሕጉን ሁሉ ታደርግ ዘንድ ይፈጽመ ተጠበቅ። እኔ እንዳዘዝኩ የምታደርገውንም ሁሉ ለይተህ እወቅ አለ። ተራ ቁጥር 9 ወተዘከር ኩሎ ዘገብረ እግዚአብሔር አምላክከ ላዕለ ማርያም በፍኖተ አመ ወጻእክሙ እምግብፅ ከግብፅ ምድር በወጣችሁ ጊዜ በጎዳና ላይ ሳላችሁ ፈጣሪያችሁ እግዚአብሔር በሙሴና በአሮን እህት በማርያም ላይ ያደረገውን አስቡ አለ። ተራ ቁጥር 10 ወለእመ ወዘይፈድየከ ካልእከ ዕዳ ዘኮነ ይትባ ውስተ ቤቱ ከመ ተአኀዘከ ዳይሙ አፍአ ትቀውም። ባልንጀራህ የሚከፍልህ ዕዳ የሆነ ገንዘብ ቢኖር በውጭ ቁም እንጂ መያዣህን ትይዝ ዘንድ ወደ ቤቱ አትግባ አለ። ገንዘብ ያበደርከው ሰው የሚከፍልህ ቢያጣ ቤቱ ገብቼ መያዣ ይዛለሁ ብለህ ገንዘቡን መያዣ አድርገህ እንዳትይዝበት አለ። ተራ ቁጥር 11 ወብእስየ ዕዳ ከዝግቱ ዘይፈድየከ ለሊሁ ያወፅእ አሐዝከ አፍአ ዕዳህን የሚከፍል ያ ሰው ግን መያዣህን አንተ ወዳለህበት ወደ ውጭ ያውጣልህ እንጂ የቤቱ ገብተህ ይሄ መያዣ ነው ብለህ ሰው ቤት ገብተህ መያዣ እንዳትይዝ አለ። ተራ ቁጥር 12 ወለእመ ብእሲ ነዳይ ውእቱ ኢታቢት አይዞ ሀቤከ ያ ሰው ድሃ ከሆነ ግን መያዣውን ከአንተ ዘንድ አታሳድርበት አለ። የሚለብሳት ልብሱ እሷ ብቻ ነችና እሷን መያዣ አድርገህ ራቁቱን እንዳታሳድረው አለ። ቅድም መያዥና ወፍጮ ብሎ ነበረ። ወፍጮውንና መመዡን መያዣ አድርገህ እንዳትይዝበት የዕለት ምግቡን የሚያዘጋጅበት እሱ ነውና መያዣ አድርገህ ጦም እንዳታውለውና ጦም እንዳታሳድረው አለ። ተራ ቁጥር 13 ወታገብር ሎቱ አሂዞ ዘእንበለ ይዕርብ ፀሐይ ወይርበ ወይበይት በልብሱ ወትትባረክ ወይከውነከ ምጽዋተ በቅድመ እግዚአብሔር አምላክከ። ፀሐይ ሳይገባ መያዣውን መልስለትና ልብሱን ለብሶ ይደር። እንዲህ ብታደርግ ትከብራለህ፣ በፈጣሪ በእግዚአብሔር ፊትም ከምጽዋት ገብቶ ይቆጠርልሃል አለ።
ተራ ቁጥር 14 ወይተአምጾ አስቦ ለአሳብ ለነዳይ ዘህጡ ውእቱ አዊከ አው እምግዩራን ዘውስተ ሀገርከ ከወንድሞች ወይም በሀገር ካሉ ስደተኞች ገንዘብ ያጣ ድሃ የሆነ እንደሆነ የምንደኛውን ደሞዙን አትክዳው፣ አሌ ብለህ አትበለው አለ። ገንዘቡ ባንተ ዘንድ ሳለ ገንዘብ አላስቀመጥክብኝም የለኝም ብለህ አትክዳው አለ። ተራ ቁጥር 15 እንተ ጸባት ትህቦ አስቦ ወይትዓርብ ፀሐይ ላዕሌሁ እስመ ነዳይ ውእቱ ወውእቱ ተስፋሁ ወይጋር ላዕሌከ ሀበ እግዚአብሔር ወይኩንከ ኃጢአተ። እርሱ ድሃ ነውና አለኝታውም እግዚአብሔር ነውና በአንተ ላይ ወደ እግዚአብሔር እንዳይጮህብህ ዕዳም እንዳይሆንብህ ፀሐይ ሳይገባ እየነጋ እየመሸ ደሞዙን ስጠው እንጂ አለ። ደሞዙን የድካሙ ዋጋ ነውና አታውልበት፣ አታሳድርበት አለ። ተራ ቁጥር 16 ወኢይመውቱ ወላድያን በበይነ ውሉዶሙ ወኢይመውቱ ውሉድ በበይነ ወላዲሆሙ ወላድያኒሆሙ አሐዱ በበይነ ጌጋዊ ይመውት። እናንተ አባቶቻቸው በልጆቻቸው በደል አይሞቱም፣ ልጆችም በእናት በአባቶቻቸው በደል አይሞቱም። አንዱም ማንም ሰው እያንዳንዱ በበደሉ እንጂ በበደለው በደል እንጂ ያለ በደሉ አይሞትምና አለ። ተራ ቁጥር 17 ወይትሚት ፍትሐ ግዩር ወዘእጓለ ማውታ ወዘእቤር እናት አባት የሞቱበትንና የስደተኛውን የባልቴቷንም ፍርድ በገንዘብ አትለውጥ አለ። ገንዘብ ተቀብለ ፍርድ እንዳታጓድል አለ። ተራ ቁጥር 18 ወተዘከር ከመ ገብረ አንተ በምድረ ግጽ ወቤዘ ወከ እግዚአብሔር አምላክከ እምየ ወበበይነ ዝንቱ እኤዝ ዘከአነ ትግበር ዘንተ ነገረ። በግብፅ አገር አንተ ተገዥ እንደነበርክ ፈጣሪ እግዚአብሔርም ከዚያ ነፃ እንዳዳነህን እንዳወጣህ አስብ። ስለዚህ ይህን ነገር ታደርግ ዘንድ እኔ ዛሬ አዝሃለሁ አለ። ተራ ቁጥር 19 ወለእማ ጸድከ እክለ ገራይትከ ወረሳይከ አሐተ ከላስስተ ውስተ ገራይትከ ይትግባ ከመ ይትንሣ። የእርሻህን አዝመራ ብታጭድ አንዲቱ ነዶ በእርሻ ብትዘነጋ ያችን ታነሳ ዘንድ ወደ ኋላ አትመለስ አለ። ለግዩር ወለእጓለ ማውታ ወለእቤር ይኩን ከመ ይባርከ እግዚአብሔር አምላክከ በኩሉ ግብረ እደዊከ። በእጅህ ሥራ ሁሉ ፈጣሪ እግዚአብሔር ያከብር ዘንድ እናት አባት ለሞቱበት ልጅና ለስደተኛውና ለመጻተኛው ለባልቴቲቱም ይሁን አለ። በእርሻ ላይ የወደቀውን ነገር አታንሳ፣ ቃርሚያም አትልቀም አለ። ተራ ቁጥር 20 ወለእመኒ ቀሰምከ አጸደ ወይንከ ይትድግም ተመይጦ ድሬከ ከመ ታስተናጽህ ቀሲመ ለግዩር ወለእጓለ ማውታ ወለእቤር ይኩን። ወይንህንም ስትለቅም አጥርተህ አትለቅም ዘንድ ወደ ኋላ አትመለስ። እናት አባቱ ለሞቱበት ልጅና ለስደተኛ ረዳት ለሌላት ባልቴትም ይሁን እንጂ አለ። እነሱ ይልቀሙት አለ። ተራ ቁጥር 21 ወለእመኒ ቀሰምከ ዘይተከ ወለእመኒ ቀሰምከ ዘይተከ ይትድግም ተመይጦ ድሬከ ከመ ታስተናጽእ ቀሲመ ለግዩር ወለእጓለ ማውታ ወለእቤር ይኩን።
ዘይትህንም በምትለቅምበት ጊዜ አጥርተህ ትለቅም ዘንድ ዳግመኛ ወደ ኋላ አትመለስ። እናት አባት ለሞቱበት ልጅና ለስደተኛ ለባልቴቲቱም ይሁን እንጂ አለ። ተራ ቁጥር 22 ወተዘከር ከመግዩራ አንተ በምድረ ግብፅ ወቤዘወከ እግዚአብሔር አምላክከ እምሕየ ወበበይነ ዝንቱ እየዘዘከ አነ ከመ ትግበር ዘንተ ነገረ። በግብፅ አገር ሳለህ አንተ ስደተኛ እንደነበርክ አስብ። ፈጣሪ እግዚአብሔር ከዚያ እንዳዳነህ አስብ። ስለዚህ ይህን ነገር ታደርግ ዘንድ እኔም ዛሬ ይህንን አዝሃለሁ። ስደተኛ ነበርክና አንተም ለስደተኛው አስብ አለ። ኦሪት ዘዳግም ምዕራፍ 24 ከተራ ቁጥር 1 ጀምሮ እስከዚህ ተፈጸመ። ይቆየን።